ከዋልድባ አብረንታንት ሳንወጣ በመንገዳችን ጅማሮ ስለነገርናችሁ የመነኮሳቱ ምግብ ስለሆነው የቋርፍ ዝግጅት ልናሳያችሁ ወደናል። የቋርፍ ምግብ ዝግጅት ጅማሮን የሚያደርገው በገዳሙ በስፋት ከሚመረተው የሙዝ ግብዓት ነው። ሙዝ ወይንም በገዳማያኑ አጠራር ጮርቃ ለመበላት ሲደርስ በገዳሙ አርድእቶች ምግብ ወደሚዘጋጅበት አብረንታንት ይወሰዳል። ሙዝ በዚህ ስፍራ ተለምዶ ያበላል ሂደትን አይከተልም። ይልቁንስ በእድሜና በአገልግሎት ብዛት ብርቱ ተጋድሎን ፈጽመው በእርግና ላይ የሚገኙ አባቶች ያሉበትን ሁኔታ በማገናዘብ የምግቡን ጣፋጭነት በማጥፋት ጤናቸውን እንዳይጎዳ ተደርጎ ሙዙን በመቀቀል ጮርቃ ለገዳማውያን አባቶች ይቆነናል። ለማሳየት ያህል ነው። ይሄ እንደዚህ እንደሆነ አንድ ሳምንት ቆየት ይላል። ከዛ በኋላ ጠፈፍና መጠጥ ካለ በኋላ በዚህ በመታዩት ጎላ ይቀቀላል። ከተቀቀለ በኋላ ይሄንን ይሰጣናል። አሁን ይሄ ተቀቅሎ ይርፍ ነው። ከዚህ በኋላ ያለው ሂደት እንግዲህ ያው በየፋጋውና በየገበታው ይቆነናል ማለት ነው። በዚህ አይነት ሂደት እንግዲህ ይሄ የምናየው ግፍሮ ወይም ደግሞ ለቋርፍ ምግብነት ለማሻ የምንጠቀምበት የኑግ ግፍሮ ይባላል። እዚህ ጋር ደግሞ ጮርቃ አለ። አባቶች ያው በዋልድባ ገዳም ለምግብነት የምንጠቀመው ጮርቃ የሙዝ ጮርቃ ቀድም ያየነው የሙዝ ጮርቃ የሚባለው ይሄ ከተቀቀለ በኋላ ያለው ሂደት ነው። ከዚህ በኋላ ያው እንደ መጠናቸው በቀን አንድ ጊዜ የሚበሉ አሉ፣ የሚመገቡ አሉ። በዋልድባ ገዳም ውስጥ ምግብ ያው በቀን አንድ ጊዜ 9 ሰዓት ላይ ነው የሚቆነነው። ከዛ በተረፈ ግን ባህታውያን ሌሎች አረጋውያን በተመለከተ እነሱ ደግሞ እንደ አቅማቸው እንደ ተጋድሏቸው ብዛት በሚፈልጉት ቀን በ3 ቀንም ይሁን በሳምንትም ይሁን እንደ ሚስጥረ ተጋድሏቸው ተነሾቹ ወይም ደግሞ ሊቃበው ያቀርብላቸዋል ማለት ነው። እና ያለው ሂደት ይሄንን ይመስላል። እህላይ ሻገርብሽ የተባለችው አብረንታንት ታሪኳና የጽድቅ መንገዷ ብዙ ነው ካላችሁስ ገና ዋናውን የቋርፍ ዝግጅት አላሳየናችሁም። ሌላውና ሁለተኛው ደግሞ የምግብ አማራጭ ያው ቋርፍ ነው የሚለያቸው ከጮርቃው። ይሄ ያው በእርጥብነቱ እንደተባለው ተቀቅሎ ለምግብ እንደሲውል፣ ሁለተኛው ደግሞ ይሄ ሙዙ አሁን በዚህ ሁኔታ ከተቀቀለ በኋላ ይላጣል። በዚህ አይነት መልኩ ይላጣል። በዚህ አይነት መልኩ ከተላጠ በኋላ ይከተፍና በቆርቆሮ ይሰጣል።
ከተሰጣ በኋላ ይደርቃል። ደግሞ ይሄ ብቻ አይደለም አሁን ከዚች ውስጥ እዚች ላይ የምትወጣለች ከልጣጩ የሚቀር ማለት ነው እንደዚህ የሆነ ጭራ የሚመስል ነገር እሱ ለብቻው ደግሞ ይጠራቀማል ከዚያ ወተን ማለት ነው ከዚያ ወተን ከዚያ በኋላ ምን ይመስላል ይሄን ማለት ነው ይሄ ይወጣል ማለት ነው ከዚህ ይሄ ደግሞ ይወጣል እንደ ጠፍጥፈን እንዲደርቅ በደም ፀሐይ እንዲገባበት በደንብ እንዲደርቅ አድርገን ጠፍጥፈን እናደርቀዋለን ማለት ነው በደንብ እንዲደርቅ ይደረግና ወደ ጎተራ ይገባል ወደ ጎተራ ይገባና ይሄን የምታዩትን አይነት ቋርፍ ደረቅ ቋርፍ ይሆናል ማለት ነው ከዛ በኋላ ለምግብነት በተፈለገ ጊዜ በፈላ ውሃ ቢያንስ ለ4 እና ለ5 ሰዓት ያክል ከበሰለ በኋላ ተሰምሮ ቋርፍ ይሆናል ማለት ነው ይሄ የደረቅ ቋርፍ ይባላል ደረቅ የሙዝ ቋርፍ ይባላል ይሄኛው ደግሞ ጮርቃ ወይም ደግሞ በጮርቃነቱ ተቀቅሎ ለምግብነት የሚውል የጮርቃ ቋርፍ ይባላል ማለት ነው ይሄ ወንድሞቻችን ላባቸው እየተንጠፈጠፈ ከ4 እና ከ5 ሰዓት በላይ ተጉዞ የሚያመጡ ስለሆነ በደንብ ተደርጎ ከተላጠ በኋላ አባቶቻችን ባህታውያን ለእያንዳንዷ ጮርቃ 5 በሚቆነኑበት ሰዓት 3 አቡነ ዘበሰማያት ይደግማሉ ማለት ነው ያው ወደ ቤት ገባና ለማዘጋጀት ሲፈለግ ይቀቀላል እንደገና ተቀቅሎ እንደዚህ ደግሞ እንደገና እንደዚህ ይሰምራል እንደዚህ ይሰምርና ይሄ ከሰመረ በኋላ ማለት ነው እንደዚህ ይቆነናል እንደዚህ ተዘጋጅቶ የሙዝ ቋርፍ ይባላል በአብረንታንት የሥራ ድርሻ ጾታ አይለይም ገሚሱ የቋርፍ ምግብ ግብአቶችን ይወቅጣል ገሚሱ በጓዳ ሆኖ ከድንጋይ ከተሰራው ወፍጮ ጥሬ ጨውን ከበርበሬ ጋር በመደባለቅ እየፈጨ ድቁስ ያዘጋጃል የተቀረው ስለ ዓለም ሰላም መሆን ዳዊት ይደግማል ግፍሮን ነው ግን የነፋው ተነፍቶ ወደ እንቀው ይሄዳል እንቀው ተቀምጦ በዛ ተነፈሽ ያነሱ አባቶች ይሰጣል ንጹህ ተልባ ብቻ የሚዘጋጅ ድቁስ ተልባ ተደርጎ ውሃ ከተፈላ በኋላ ድቁስና ተልባ ነው አንድ ላይ ተዋህዶ ወጥ የሚባለውና በዋልድባ ውስጥ ኑግና ተልባ ኑጉ ለቋርፍ ማሻነት ተልባው ደግሞ ለወጥነት እንጠቀመዋለን እንደምታዩት አንዳንድ ጭልፋ በዚች ለቋርፍ መዋጫ ለተርላ ደስታ ሳይሆን አባቶቻችን ቋርፍ ሲወጡ እንዳይከብዳቸው ከተልባ የተዘጋጀ ወጥ ድቁስና ጠረጮ ብቻ ነው የሚጨመርበት ዋልድባ አብረንታንት አይሻገርብሽ የተባለችው ምግብ ብቻ አይደለም የሞቀ የደመቀ ይለበስብሽ የሚል የቃል ኪዳን ሐረግንም ጭምር እንጂ አንድ መነኩሴ የፈለኩትን ለብሳለሁ ብርድና ሙቀቱ ተፈራረቀብኝ ቢል የገዳሙ ሥርዓት አይፈቅድለትም ይልቁንም ምቾት የሚነሳና የምትመለከቱት የገዳሙ አርድእት ተሸክሞ ካመጣው የወይባ ዛፍ ልጥ ተልጦ ተነክሮ የሚዘጋጀውን የገዳማውያንን ልብስ ሊለብስ ግድ ይለዋል በዚህ ቦታ ላይ የሞቀ የደመቀ እንዳይለበስ ስለተባለ ይሄን ወይባ እንዳያችሁት ተቀቅሎ ተነክሮ እንዲጠቀሙበት ለምንድነው ሲባል ግን ልብሱ ፀሐይ በሆነ ጊዜ እሳት ነው ብርድ በሆነ ጊዜ ደግሞ በጣም ቀዝቃዛ ነው እንግዲህ የተመችቷቸው እንዳይኖር ይሄንን ሁለተኛው ቃል ኪዳኑ ምንድነው ይሄን የለበሳችሁ እንደኛ ቅዱሳን እንደሆነ ቅዱሳን ሁኑ እኛ ብሩካን እንደሆነ ብሩካን ሁኑ ከኛ ልጅነት አንድነት እንዳትለዩ ብለው ለአባቶቻ የተሰጠው ቃል ኪዳን ለልጆቻቸው የተሰጠ ነው ከዚያ በተረፈ ሁለተኛ ደግሞ አንድ መነኩሴ ሐራምህ ብላ ተጠማህ ጠጣ ነገር ግን ውጣ የሚልህ ሰይጣን በተነሳብህ ጊዜ ግን የወይባውን ግንድ ይዘህ የአበው አምላክ ብለህ 3 ጊዜ ስትማጸነው ያ የነበረው የተቋቋመው የሰይጣን ጦር ይጠፋልሃል በዚህ መልኩ እንድትጠቀሙበት ብለው ይሄንን
ቃል ኪዳን የተሰጠበት ምክንያት ወይባው ይሄ ነው። ይሄ እንግዲህ እንደምታዩት የወይባ ልጥ ነው። የደረቀ የወይባ ልጥ ነው። በእርጥብነቱ ይላጣል። ከተላጠም በኋላ እንደዚህ አሁን በምናየው መልኩ ተጠምጥሞ ይደርቃል ማለት ነው። ከደረቀ በኋላ ይቀመጣል። ወይባ ለመንከር ባስፈለገ ሰዓት ያው እንዲህ በምታዩት መልኩ ከ12 ሰዓት ያላነሰ በውሃ ይጣድና በግማሽ ቀን ከተቀቀለ በኋላ ይህንን አሁን የምናየውን አይነት መልክ ይሰጠናል ማለት ነው። እና በረድ ባለ ሰዓት ያው እዛ ጋር የምናየው የወይባ መንከሪያ ሳፋ አለ። በሱ ላይ ይደረግና ትንሽ በረድ ለብ ሲል ያው ነጩ አቡጀዲ ቅድም ያየነው በሚያስፈልገው መጠን ለሱሪም ከሆነ ሱሪ ተሰፍቶ ለቀሚስም ከሆነ ለቀሚስ ተሰፍቶ እንደገና ለነጠላም ከሆነ በሁለት አይነት ረድፍ ለሁለት ተገጣጥሞ ከተሰፋ በኋላ በዚህ በምናየው ሳፋ ይነከራል ማለት ነው። አሁን ይሄ እንግዲህ በዚህ መሰረት ይነከርና ማለት ነው። ከተነከረ በኋላ ይሰጣል ጥላ ቦታ ላይ ይሰጣል። ከተሰጣ በኋላ ሲደርቅ ያ በአመድ ይታጠባል። በአመድ ይታጠብና ከታጠበ በኋላ የሚቀረው ከሆነ ድጋሚ ይነከራል። ከዛ በኋላ በደንብ ሆኖ ጨርቁ እንዲጠና ማለት ነው። አዎ ድጋሚ ሲነከር ወይባው ይደምቃል። ከአብረንታንት የ1 ሰዓት ርቀት ከሚገኘው ታሽገና ከሚባለው የልማት ቦታ ቀጣይ መዳረሻችንን ልናደርግ ጉዞ ጀምረናል። የገዳሙ አባቶች ከፊት እየመሩን ነው። የበረሃው እሳት እግሮቻችንን ቢያደክማቸውም በስፍራው የምንሰማው የአዕዋፋት ዝማሬ ግን ብርታት ሆኖናል። የምንኩስና ሕይወት ዘመድ አልቆባቸው ትዳርና ዓለማዊ ሥራ ሳይሳካ ሲቀር ተስፋ የቆረጡ ሰዎች የሚገቡበት ሕይወት እንዳልሆነ የዋልድባ አብረንታንት የልማት ሥራ የሚያበራ አረንጓዴ የበረሃ ምስክር ነው። እሺ ጥሩ። ይሄ ታሽገና ይባላል ቦታው። ያው የሚኖረውም ሰው ያው ከ15 ሰው በላይ ይኖራል። ያው የሚሰራበትን ቦታ እንግዲህ ያው የሙዝ ቦታ ነው እና ሙዙ ያው ከተዘጋጀ በኋላ ወደ አብረንታንት ነው የሚጫነው። ከአብረንታንት አንስቶ እስከዚህ እንግዲህ ያው የ1 ሰዓት መንገድ ነው ርቀቱ እና ያሉ አሪቶች ማህበርን ያስቀመጣቸው ሙቱን እያለሙ እንዲሁም ደግሞ በተጨማሪ ያው ድንች የሚመረትበታል። በብዛት ድንቹ ተመርቶ ያው ወደ አብረንታንት ነው የሚጓዘው ማለት ነው። ዞሮ እንግዲህ ይሄ ገዳሙ ያው ማር ስለተፈቀደ ሌላ የሚበላ ነገር የለም። እንግዲህ 7 ነገሮች ናቸው የተፈቀዱ፣ ከሱ ውጭ ሌላ የለም። እነዚህ ማር ደግሞ በየቦታው ቀፎ ቤቶች አሉ። እሱ እንግዲህ የሚያንቡ አባቶች አሉ አሪቶች ማለት ነው። እነሱ ቀፎው ይሰቀላል በታህሳስ። ከዚያ በኋላ በሰኔ ይወርዳል። ሐምሌ ላይ ይቆረጣል። ያው በአመት 3 ጊዜ ይቆረጣል ማለት ነው። በጥቅምት፣ ሐምሌ፣ መጋቢት ላይ ይቆረጣል ማለት ነው። በዚህ አባቶች ያው እየተቆረጠ ወደ አብረንታንት ይሄዳል። አባቶች ከዛ ነው እንግዲህ ለሁሉም ይቆነናል ማለት ነው። ውሃው የምንጠቀመው ያው እንግዲህ እንደምታዩት በእኛ በገዳሙ አጠራር መሽረብ ይባላል። በዓለሙ ወይም ደግሞ በከተማ አጠራር ደግሞ የውሃ መውረጃ ቦይ ብለን የምንጠራው አይነት ነው። ያው በዚህ እንግዲህ የተቆፍሮ ነው ውሃው
በዚህ የሚጠጣው በእግር በእግሩ ልክ እዚህ ጋር ሲደርስ ይቺ አሁን ይችኛዋ የሙዙ መሄጃ ናት። ሙዙ ወደ ሙዙ የምትገባበት ማለት ነው። ይቺ ስትሞላ እዚህ ላይ ይዘጋና እንደገና ወደ ሌላው ሙዝ ይሄዳል ማለት ነው። እየተከፋፈለ ማለት ነው። የሚጠጣው በእንደዚህ አይነት መንገድ ነው የሚደረግለት እንክብካቤ። ዋናው እንግዲህ ያው ውሃ ነው። ትልቁ ምግቡ የሙዙ በረሃ እንደመሆኑ መጠን ውሃ 24 ሰዓት ነው የሚጠጣው። ውሃ ስለሚወድ ፀሐያማ ስለሆነ ማለት ነው። ከዛ በተረፈ ደግሞ ያው አባቶች እንግዲህ ባላቸው አቅም አፈር በማሳቀፍ ደሸን ሲሞላው ቆፍረው ዙሪያውን እንትን በማድረግ ይንከባከቡታል ማለት ነው። እና የተለያየ አንዳንድ ማዳበሪያ የዚህ ባህላዊ ማዳበሪያ እንደ ፍግ ምናምን ካለ እንደዛ ይጠቀማሉ። እየሰረገ በየቦታው ያው ምንም አይነት ለሙዙ አሁን በቂ ውሃ አይደርሰውም። ለምን በአጭር ጊዜ መጠጣት የነበረበት ረጅም ጊዜ ወይም 24 ሰዓት እንዲጠጣ ጊዜንም እኛ ወደ ማባከል እንደሚወስደን ነው። ለምን ይሄ መሬቱ ስለሚያሰርግ ማለት ነው። በተለያየ መልክ ውሃው ይባክናል። አሁን መፍትሄው እኛ ለጊዜው ፕላስቲክ እየዘረጋን ነው የምንጠቀም። ፕላስቲክ ለምን ያው ከጭንቀት አንፃር ውሃው እንዳይባክን ብለን ፕላስቲክ እየዘረጋን እንጠቀማለን። ነገር ግን ዘለቄታዊ መፍትሄው ምንድነው? ሲሚንቶ በደንቡ ነው ወይም ደግሞ ቱቦ ሰፊ ቱቦ ውሃው እንዳይባክን ቀጥታ ከሙዙ የሚያደርሰው ሰፊ ቱቦ ያስፈልገዋል። ግን ይሄ የሚሆነው ባለሙያ መጥቶ አይቶት በዚህ መልኩ ቢሆን ጥሩ ነው ብሎ በዛ በባለሙያ ተጠንቶ የሚደረግ ነገር ዘለቄታዊነት ይኖራል። እንግዲህ ያለው ችግር በጣም ገዳሙ ላይ ያለው ትልቁ ፈተና ይሄ ነው። በየአመቱ እንግዲህ ክረምት ይዞት ይሄዳል ጎርፍ። እንደገና በመስከረም ደግሞ መጣው አባቶቻችን እንደገና ይገደባል፣ ተመልሶ ይገደባል። አሁንም በሚቀጥለው ይወስደዋል፣ እንደገና በሚቀጥለው ደግሞ ይገደባል። እንደዚህ እየተባለ ነው አሁን ኑሮው እየተኖረ ያለ። አትክልቱ ተመርቶ እየተመገበ ሀጅ ወዳፍ ነው ያው ኑሮው ከእጅ ወዳፍ ነው። ታሪክን ሊሰንድ ከስፍራው የከተመው የዝግጅት ክፍል በድንገት መሰረታቸውን አለት ላይ ያደረጉ ጎጆዎችን ተመለከተ። የቆሎ ተማሪዎች በዚህ ይኖራሉን? ቀጣይ ጥያቄያችን ነበር። ነገር ግን አባቶች የለም ይህ የንብ ቀፎ ነው ቢሉን መሰረታቸውን ስለምን ባለት አደረጉ? ደግሞስ ለንብ ጎጆ መቀለሱ ምክንያት ይኖረው ይሆን ብለን ለመጠየቅ ተገደድን። አንድ ምስጥ እንዳይበላው ነው ቀፎ ቤቱ ምስጥ እንዳይበላው ከፍተኛ ድንጋይ ያስፈልጋል። ቀጥሎ ሞጎዛ የሚባል አውሬ እንዳይበላው ነው በዛ የሚሰራው። አንድ 20 ቀፎ ይገኛል። ቀፎ ቤት ማለት ሌባ ነው። በዚያ ጉዳት ሌባ ነው ያደረሰበት ያቃጠለ ቤቶች ተቃጥለዋል። እንደዚህ እያሉ የጎኑ ላይ ማሉ የተቃጠሉ የዋልድባ አባቶች ገዳሙ እንደ ስሙና ታሪኩ ውሎ ባለማደሩ ይቆጫሉ። እዋሩ የሚለማው ሙዝና ድንች ብቻ ይበቃናል ብለው መቀመጥ አልፈለጉም። ይልቁንም እስከ ዛሬ ያለፉትን ጊዜያት ጨምሮ ቁጭት በመያዝ በገዳማት ታሪክ የመጀመሪያውን ትልቁን የዘይት ፋብሪካ ለመገንባት መንገድ ጀምረዋል። ኢንዱስትሪ በአጠቃላይ ምርት የሚመረትበት ቦታ ነው። የምግብ ፋብሪካ አለ፣ የመኖ ማቀነባበሪያ አለ፣ የዘይት ፋብሪካ አለ፣ ሌሎችም ነገር እንደዚህ የጨርቃ ጨርቅም ብዙ አይነት ፋብሪካ ያላቸው በአንድ ላይ ሆነው ምርት የሚያመርቱበት ቦታ ነውና እኛም እዛ ላይ 2500 ካሬ ሜትር በካርታ ውስጥ ያለ 500 ካሬ ሜትር ደግሞ በማስፋፊያነት ያለው ወደ 2.5 ሚሊዮን ብር ባለ ተስፋ ግማሹን ከቨር አድርጎልን በየአመቱ ልብሳችንን ጀዲድ ምትቆንነን ጽላተ ኪዳን የምትባል ልጅ አለች።
ይሄ ቦታ እንዳያመልጣችሁ ፈቃደ እግዚአብሔር ሆኖ ይገዛ እንጂ ሁላችን እንሰራዋለን እንተባበራለን ብላ 1,500,000 ብር እሷ ረድታን እንደገና አባ ተስፋ ሚካኤል የሚባሉ የኛ የቤተ ሚናስ መነኩሴ ናቸው ኢየሩሳሌም የሚኖሩ 1,300,000 ብር እሳቸውም ጨምረው በ2.5 ሚሊዮን ብር ቦታው ተገዝቷል። እና በዚህ አይነት መልኩ ገዳሙ ከልመና ወጥቶ ከምጽዋት ወጥቶ ራስ አገዝ የሆነ ስራ ለመስራት ብንንቀሳቀስ ጥሩ ነው በሚል ሐሳብ ያው ወደ ዘይት ፋብሪካ ነው ወደ ፋብሪካውን በጣም በገዳማት ደረጃ እስካሁን ድረስ እኛ ያሰብነው ወይም ደግሞ ገዳሙ ያሰበውን ያህል አልተሰራም እስካሁን። እርግጥ የዘይት ፋብሪካ አለ እና አቡነ ሀብተ ማርያም ተክልዬ ጋር ግን ይሄ ሚዲየም ወይም ደግሞ መካከለኛ የሚባሉት አይነቶች ናቸው እስከ 10 ሚሊዮን ብር ያሉት ማለት ነው። አሁን የታሰበው ግን እግዚአብሔር አምላክ ቢፈቅድ በጣም ብዙ ሺህ ሊትር ማምረት የሚችል እስከ 80 እና 90 ሚሊዮን ብር ፋብሪካው ብቻ ፋብሪካ ማሽኑ ብቻ ከ80 እስከ 90 ሚሊዮን ብር አሁን ባለው የገበያ ሁኔታ የሚገመት እንደገና የፋብሪካው ማረፊያ ደግሞ እንደምታዩት ሼውዱ 23.5 ሚሊዮን ብር የተገመተ በአጠቃላይ 110 ሚሊዮን ብር አካባቢ ከዛ ያላነሰ ወጪ የሚያስወጣ ትልቅ ፋብሪካ ነው የታሰበውና በገዳማት ደረጃ ኢትዮጵያ ውስጥ ካሉ ገዳማት ደረጃ የመጀመሪያውም ሊሆን ይችላልና በዚህ አይነት መልኩ በምን አይነት መልኩ ገቢ ማሰባሰቢያ ማድረግ አለብን ብለን ሁላችንም በዛም በአካባቢው ካሉት ከተዋቀሩት ከሀገር ሽማግሌዎች ከኮሚቴዎቹም ጋር ውይይት አድርገን ነበር። አዲስ አበባ ሆነውም ደግሞ ከሚረዱን ከምእመናን ጋር ሆነን በስልክም በተለያየ መልኩ ውይይት አድርገን ነበርና አሁን ያለው ጊዜው የሚዲያ ነው። ህዝብ እየተሰበሰበ እንደዚህ አይነት ስራ አስበናል እርዱን ቢባል እንደው ተገኘ ቢባል እንኳን ከአንድ ጉባኤ 1 ሚሊዮን ብር 2 ሚሊዮን ብር ነው። ይሄ ደግሞ ተሰርቶበታል። ስለዚህ አሁን ያለው አባቶች አንደኛ ገዳሙ እንዲህ አይነት ስራ አስበናል ከልመና ወጥቶ ራስ አገዝ ለመሆን ከምጽዋት ለመዳን ራሱን እንዲችል እንዲህ አይነት ፕሮጀክት አስበናልና እርዱን ከማለታችሁ በፊት ዋልድባ ገዳም ማን ነው? በማን ተመሰረተ? ቃል ኪዳኑስ ክብሩስ የአባቶች ሳኗኗር የሚለውን መጀመሪያ ለዓለም ብታስተዋውቁት ይህ ሐሳብ እነ ሊቀ ሊቃውንት ዝራ በጉባኤው ላይ ተገኝተው እንዲያስተባብሩልን ጥያቄ ለማቅረብ ሂደን ነው። እንዳጋጣሚ አዲስ አበባ ላይ ትልቅ የሆነ ሰፊ የሆነ የገቢ ማሰባሰቢያ ካሁን በፊት እንዳደረጉት እንደነ አቡነ ሐራ በአንድ ጉባኤ ብቻ ከ33 ሚሊዮን ብር አግኝተዋል እግዚአብሔር ፈቅዶላቸው ማለት ነው። ቅዱስ ያሬድም ደባርቅ ላይ የሚሰራ 4ኛ ፎቅ አላቸው በማህበረ ቅዱሳን አስተባባሪነት 70 ሚሊዮን ብር አግኝተው እስከ 4ኛ ፎቅ የሚሆን ትልቅ የኪራይ ቤት ለኪራይ የሚሆን ቤት ለማሰራት ጀምረው ያው 2ኛው አልቆ አሁን 3ኛው ላይ ደርሷል ማለት። በዚህ አይነት መልኩ አዲስ አበባ ላይ ጉባኤ ተደርጎ ጳጳሳት ባሉበት ታዋቂ የቤተ ክርስቲያን አባቶች ባሉበት እነሱ በተገኙበት እንደገና ደግሞ መልካም ስብዕና ያላቸው ከአርቲስቶቹም ተጽዕኖ መፍጠር የሚችሉ በተገኙበት ገዳሙ ማን ነው የሚለው ለዓለም ማሳወቅ መጀመሪያ የሰማውም እንዲጸና ያልሰማውም ደግሞ ገዳሙ እንዲያውቀው በአብዛኛው እርዳታ የሚያደርገው በውጭ ዓለም ያለው ስለሆነ በውጭ ዓለም ያለው እንዲረዳ ገዳሙ እንዲደግፍ ዋልድባ ማን ነው የሚለው ማስተዋወቅ ከዛ በኋላ ገዳሙ እስካሁን ድረስ ከ1530 እና ከዛ በላይ ቆይታ ያለው አንጋፋ ገዳም ሲሆን እስካሁን ድረስ ግን ራሱን ያልቻለ በህዝበ ክርስቲያን ከሚደረግለት ድጋፍና ምጽዋት የሚተዳደር ገዳም ነው። ስለዚህ ከልመና ወጥቶ ከምጽዋት ወጥቶ ራስ አገዝ የሆነ ስራ እንዲሰራ ያለውን የሰው ኃይል ተጠቅሞ ራሱ አምርቶ ከራሱ አልፎ ሌሎች ነዳያኖችን እስከ ማቀፍ ደርሶ ራሱን እንዲችል የራሱ የሆነ ስራ ያስፈልገዋል እና በደባርቅ ላይ እግዚአብሔር ከፈቀደ ደግሞ ቀበሌ 01 ብልኮ ያለውን እሱን አዲስ አበባም ደግሞ አሁንም ፍቃድ እግዚአብሔር ከሆነ 450 ካሬ ሜትር ፈረንሳይ ለጋ ሲሆን ፈረንሳይ ኤምባሲ ዳልሳሳ እንደዛ ነው ኤምባሲ ፈረንሳይ ኤምባሲ 450 ካሬ ሜትር በኑዛዜ የተሰጠን ቤት አለ። እሱ ግንቦት ላይ ያልቃል። እነዚህ 3 ፕሮጀክቶች በ10 አመት እቅድ ተይዘው በተዋረድ ከደባርቅ ጀምሮ ጎንደር ከጎንደር ጀምሮ አዲስ አበባ ድረስ ያለው ተሰርቶ ገዳሙ ራሱን ችሎ ሌሎች ነዳያኖችን ማቀፍ እንዲችል እንዲህ አይነት ፕሮጀክት አስበናልና ሁላችሁም በሚቻላችሁ መጠን እርዳታ አድርጉ ድጋፍ አድርጉ የሚለውን ሐሳብ ለዓለም ብናቀርብ አይደለም ሳሩ ቅጠል ይረግፋል። መጀመሪያ ግን ገዳሙ ማስተዋወቅ በገዳሙ ህዝቡ እንዲሳም ማድረግ ከዛ በኋላ እኔ ገዳሙን መርዳት እችላለሁ የሚሉ ምእመናን መፍጠር እንችላለን። የዋልድባን ታላቅነት አውቀው በቅጡ ያልተረዱ አንዳንዶች ደግሞ የገዳሙን ስም መነገጃ
ለጽድቅ ሳይሆን ለክፋት ተግባራቸው የፊት ታርጋ አድርገው የሚጠቀሙበት አባቶች ትንቢት ተናገሩ፣ መነኮሳት ተቸገሩ በሚል ስም ሲነግዱም ውለው አድረዋል። ራሱ መጠቀም ያርጎታል ገዳሙ ምንም ጥርጥር የለው። ፌስቡክ ላይ ኢንተርኔት ላይ ብታዩት ከዋልድባ ገዳም የተላከ መልእክት ከዋልድባ አባቶች የመጣ መልእክት እንደገና ደግሞ ለዋልድባ እየተባለ ከጥቂት አባቶች እንደና አባቴ ማርቆስ እንደና አባቴ ገረ ማርያም ካሉ ታማኝ አባቶች በስተቀር ከህዝበ ክርስቲያን ያገኙትን ገንዘብ ለገዳሙ አስረክበው ደረሰኛቸውን በእጃቸው እያስረከቡ እየሰጡ ገዳሙን እየጠቀሙ ካሉ አባቶች በቀር ገዳሙ መነገጃ ሆኗል። ስለዚህ ህዝቡን ከገዳሙ ጋር አንድ ለማድረግና ለማስተሳሰር አካውንቶች ይፋ ቢደረጉ፣ ሁለተኛ በማህበሩ ስም ስልክ ቁጥር ወጥቶ ስልክ ቁጥሩ ሰራተኛ እየያዘው ሰራተኛ ሲተካ ሌላ ሰራተኛ እየያዘው እነዛ በቋሚነት ገዳሙን የሚረዱት አካላት በዘላቂነት ገዳሙን እየረዱ እንዲቀጥሉ ህዝቡን ከገዳሙ ጋር ቢተሳሰር መልካም ነው በሚል ሐሳብ በገዳሙ ስም በገዳሙ ደብዳቤ ስልክ ቁጥር ወጥቷል። ሰራተኛ ሲለቅ ለሰራተኛ እየተቀየረ ቢጠፋም በማህበር ደብዳቤ እየወጣ በዚህ አይነት መልኩ ህዝቡን ለማስተሳሰር በመሃል ሆኖ እየተጠቀመ የገዳሙን ገንዘብ ለግል ጥቅሙ የሚያውለውን ማቋረጥ ህዝቡን ማስተዋወቅ እንደገና አሁን ከዚህ ሰዓት ጀምሮ ከተሰራው ቪዲዮ በገዳሙ በኩል ያው ዌብሳይት ተከፍቷል፣ የዩቲዩብ ቻናል ተከፍቷል። በዛ በኩል እንዲያገኘው ማድረግና ህዝቡን ከገዳሙ ጋር ማስተሳሰር ከተቻለ ገዳሙንም መርዳት ይቻላል። ከልመና ተላቆ ራሱንም እንዲችል ማድረግ ይቻላል በሚል ሐሳብ ከትልልቅ አባቶች ከሊቃውንቶች ጋር ተመካክረን ይሄን ሐሳብ ጀምረናልና ከ110 ሚሊዮን ብር ያላነሰ ትልቅ ፕሮጀክት ነው የታሰበው። ሁላችንም በአቅማችን በቀና ሐሳብ በጸሎት የምንረዳው በጸሎት በጉልበት የምንረዳው በጉልበት አንድ ሰራተኛ ያቅሙን ይሰራል፣ ሌላው ይተካል። እንዲህ ያደረገ በዘላቂነት እኛ በራሳችን በትውልዳችን አባቶቻችን ያስተላለፉልናል። እኛ ደግሞ ለሚመጣው ትውልድ ያቅማችንን እናበርክት በሚለው ተሳስበን አንዱ ነን ይሄን ፕሮጀክት እንዲፈጸም እንግዲህ የበኩላችን አስተዋጽኦ እናድርግ ነው። በዚህ ገዳም ወጣትነታቸውን ከሰጡ በአመታቸው ገብተው በገዳሙ 63 አመታትን ከኖሩት አባ ገብረ ክርስቶስ ጋር መጠነኛ ቆይታ አደረግን። የ20 አመት ልጅ ሆኜ ነው በዚህ ቦታ የገባሁኝ። ከዛ በኋላ ወደ ሌላም አልሄድኩም። በእንጦንስ የምንኩስና ሕግ አንድ ባህታዊ አስኬማ ከተቀበለ በኋላ ከገዳም ወደ ዓለም መውጣት አይችልም። በሩን ዘግቶ በአገልጋይ እርድእቶች ይገለገላል እንጂ። አባ ገብረ ክርስቶስም እንዲህ ናቸው። ይህን ዓለም ንቀው ከአምላካቸው ብቻ የሚነጋገሩ ባህታዊ። ፓትርያርኩ አሁን ጳውሎስ እንኳን ይቆዩ አይሆንም አሁን አንቀበልም ብለውኝ እኔ በኋላ ይሁ ደስ ስላለኝ በቃኝ ትቼዋለሁ። ያገኘን የስመጣ በ53 ዓመተ ምህረት ነው የመጣው። በ53 ከዚያ ጊዜ ጀምሮ እንግዲህ ወደ ውጭ ብዙ አልወጣሁም። እዚሁ ነው የቆየሁኝ። አንድ ጊዜ መምህር ነበሩን ደግሞ እኛ መነኮሳት ተራ ሆነን ኢየሩሳሌም ሄደው እኔ በዛ ተጠርቼ ደግሞ ከዚህ ኢየሩሳሌም 25 ዓመት ተቀምጫለሁ። በ25 ዓመት ከዛ በኋላ እነሱ እንኳን አይሆኑም ብለው እኔ በግድ ያው 4 ዓመት ብቻ ቅሜ ወደ ገዳም እመለሳለሁ እኔ ወደ ቦታዬ ነው የምመለስ ብዬ በ2000 ዓመተ ምህረት ተመልሼ መጥቻለሁ። አስኬማ በአባቶቻችን በጥንቶቹ ያው መቼም እንደ ዛሬ ሳይሆን ትልቅ ታሪክ ያለው ነው። እንግዲህ ባሕታውያን የዘጉ አስኬማ ከተቀበለ ሰው አንድ ሰው ወደ ውጭ መውጣትም አይችልም። ከምግብ ጠላ አይጠጣም ምናምን ብቻው አለባ ያለ ነው ሁሉ እንጂ በውጭ ያለ ምግብ ሁሉ እየተከለከለ ነው። እንግዲህ ስርዓቱ ትንሽ ጠበቅ ያለ ነው።
እዚህ ህርመት ነው ግን ያው ቋረፍ ነው ሁሉ ጊዜም እንዲያውም አረፉኝ እዛው የማስከማ የሰጡኝ ሰውዬ ነበሩ። የአስከማ ለዋልቦች ነበር የሚገባው። ይሄ ከሌላ ገዳም ሁሉ ዝም ብሎ ነው። ከሁሉም ተለይተው የሚቀመጡ እነሱ ስለሆኑ ለእነሱ ይገባ ነበር ብለው አጫውተውኝ ነበረ። እና ያው መቼም ከመጣሁ አስከማ ከተቀበልኩ ውጭም አልወጣሁም፣ ወደ ሌላም አልሄድኩም። ስጋማ ይበላም ነው የሚባል እንደምታዩት የስጋ ምግብ ከዚህ የለም። እንግዲህ ያው ዝም ብዬ እንደ አባቶች እንግዲህ አሁን ነው በሽታው መጣ እናንተን አለኝ እንጂ እንደ አባቶች እዚሁ እየወጣሁ የሚሰራውን ስራ የአቅሜ እንግዲህ እየሰራሁ ቆይቼ ነበረ። 60 ዓመት እንደተቀመጡ ነው የተነገረው። በ60 ዓመት ውስጥ ግን የሰሩት ትላልቅ ነገሮች አሉ። ምንድን ብትሉ ከመጀመሪያ ጀምረው በሊቀ አበውነት አገልግለዋል፣ በሊቀ አርድእት አገልግለዋል፣ በብዙ ስራዎች ሁሉ ተሳትፈዋል። ከዚያ በመቀጠል ደግሞ ለገዳሙ ብዙ ትላልቅ ነገሮች ሰርተዋል። በአክሱም ላይ ከ2500 በላይ ካሪ የሆነ ቦታ ገዝተው ወደ 40 ቤቶች ተሰርተዋል። ሲሰሩም የመጀመሪያ ቅድሚያ ከመሬቱ በላይ ብራቸውን ከኢየሩሳሌም የሰበሰቧትን ለማንም ሳይሉ ያን ቦታ መስርተው ለዚህ ቦታ እስካሁን ድረስ ስንጠቀምበት እስከ ጦርነት ድረስ ስንጠቀምበት ቆይተናል። በጦርነቱ ምክንያት አሁን አቁሟል። እግዚአብሔር ሀገራችን ሰላም አድርጎ አሁንም እንደምንጠም እምነት አለን። ከዚያ በመቀጠል በንዋየ ቅድሳት በቤተ ክርስቲያኑ ስንቆጥር ደግሞ ነገረ ማርያም፣ 2 ዳዊት በብራና የተጻፉ አልባሳቱ ከ6 በላይ የሆነ ከኢየሩሳሌም እያሰፉ እንዲሁ የግሪክ እያሰፉ ቤተ ክርስቲያኑን በትልቅ ደስታ ያስቀምጡ አባት ናቸው እና እኒህ አባት ለዚህ ቦታ ብዙ አስተዋጽኦ ብዙ አሁንም በጸሎታቸው በምክራቸው ገዳሙን እየመከሩ እያስማሙ ያስቀመጡ አባት ስለሆኑ ለዚህ እግዚአብሔር አምላካችን እስካሉ ድረስ ክፉ ያሳይብን። የዋልድባን ገዳም ታሪክ ተአምራቱንና የጽድቅ ጎዳናውን አሳይቶ ለመጨረስ የካሜራ አይኖች ጠባብ፣ ከፍ ሲልም የቴሌቪዥን መስኮቶች ጥቂት በመሆናቸው ታሪኩን በጭላንጭል ያሳየናችሁ እየመሰለን ወደ ጉብኝታችን ማገባደጃ ተቃርበናል። ዋልድባ እኛ ከነገርናችሁም ካሳየናችሁም በላይ ነው። በገዳሙ የሚታዩትን መነኮሳት ፊደል አስቆጥረው ለክብር የሚያበቁት የአብነት መምህርም አሉ። አባ ዘወልደ ማርያም ጸለምት ዋሰያ የሚባል ቦታ የነታ ወልደ ሚካኤል የሚባሉ መምህር ነበሩ። ከሳቸው ነው ሀሁ ብዬ ዳዊቱም ንባቡም ሁሉ እሳቸው ነው የተማርኩኝ። ጸለምት ዋሰያ የሚባል ቦታ በልጅነት እሷ ነው የተማርኩኝ። ደብረ አባይ ደግሞ ቅዳሴ ሄጄ ደብረ አባይ ያስመሰከርኩኝ ማለት ነው። 55 ዓመት አስተምሬያለሁ። በጥብቅ ስለማስተምራቸው ነው። ከፊደል ጀምሮ በጥብቅ ነው የማስተምራቸው። ፊደል ኃይለኛ ናት። ፊደል እኮ ሁሉ ያውቃትም ከ110 ሰው እኮ ያውቃት የለም። ኃይለኛ ናት። አርእስተ መጻሕፍት ናትና ከፊደል መጀመሪያ ከቁጥር ግዕዝ እንግዲህ መልሶ ፊደል ሐዋርያ ከዛ በኋላ በጥብቅ ነው በመጀመሪያ ጀምሮ በጥብቅ ስለማስተምራቸው ንባብ ምላሽ የላቸውም። ቅኔው ምንም ሳይድጣቸው ሲወጡ ሲወርዱት በዚህ ዕድሜያቸው ረዘም ያለ ስንኝን ከግዕዝ እየቀላቀሉ ሲያወሩ እጅን በአፍ ላይ ጭኖ ከማየት ውጪ አማራጭ ይጠፋል።
ማን አድርጎት ያውቃል ያለ ትምህርት በስመ አብ ብሎ ደጁ ሳይከፍቱት አሮረው ማለዳ ቡን አፍሎ ማለት ይሄ ጥፋት እንጂ አይደለም ስርዓት። ነፍሳችን ተጎድታ ወድቆባት ሕማምን መድኃኒቷ ሆነ ጸሎትና ጾም። ጾም በመሻርና ስጋ በመጥቀም መንግስተ ሰማያት የገባ የለም። ደናግል ቅዱሳን ሳሉ በገዳም ስጋቸውን ፈጅተው እየቆሙ በአጽም በእንዲህ ያልገቡ እንጂ ጽርሐ አርያም። ስሙ ልንገራችሁ ጾሙ ሳልሻሩም ይልቁንም በዛ ጾምና ጸሎቱ የመላውን ንብረት እየመጸወቱ ኃላፊ ጠፊ ነው ይሄ ዓለም በከንቱ ሰሌን እየሰፉ ዳባ እየደረቱ እንዲህ እያሉ ነው ገነት የገቡት። አርውረው ማለዳ ያ ያፈላሽው ቡን እፍ ያሰኝሻል እየቆየ ደግሞ ያንገበግበሻል። አርውረው ሻሪ በዓላት አክብሪ ውሎ ያለሽ ማን ነው? ዲያብሎስ እንደሆነ እያታለለሽ ነው። ጠንቋዩን ባለዛሩን ክውስውሱን ሁሉ እያስወደዳት የእግዚአብሔር እንግዳ በምን አስጠላት? እንዲህ አይደለም ወይ እግዚአብሔር ሲጣላ ከብርሃን ጨለማ ይሻለኛል ብላ በከበረው ሰንበት ቁጭ አለች ቤተክርስቲያን ሳትደርስ። ሰው ሆኖ በጤናው ካልታመመ በቀር ቤተክርስቲያን የማይስም ክርስቲያን ተብሎ ሊቆጠር አይችልም። ትንሹም ትልቁም ቋሚ ለጓሚውን ቤተክርስቲያን ሳሙ ካልረከሱ በቀር ሕማም ካልታመሙ። ስሙ ልንገራችሁ የአጅሬን ትምህርት የዲያብሎስ ትምህርት መምህራን ሊቃውንት ያልተናገሩት። በእሁድ በቀዳሜ እንጨት ካልሰበርሽ ውሃ ካልቀዳሽ ቤተክርስቲያን እስማለሁ ብለሽ ያለሽን ቤተክርስቲያን በሳሙን ዛሬስ በተውሽው። እንጨትና ውሃ ዛሬ ነው ማምጫው። ሰኞ ማክሰኞም ስንትን ትሰሪው ለሴት ከልብ ውስጥ ሆኖ እኮ ለዲያብሎስ አጅሬ ሲያስተምር ለወንዶች ደግሞ ወንዝ ዙረህ ካላየኸው አዝመራውን ሁሉ በእሁድ በቀዳሜ ዛሬ በበዓሉ አጥሩን ካላጠሩት ባላ እየተከሉ ምን ልታበላቸው ነው? ልጆችህን ሁሉ አርውረው ሻሩ፣ በዓላት አክብሩ፣ የእግዚአብሔር እንግዳ እንዳታሳድሩ፣ እርስ በርሳችሁ እንዳትፋቀሩ፣ ዋርሳ ውረሱ፣ ደንበር አፍርሱ፣ ቤት ተኩሱ፣ ነፍስ ግደሉ ብሎ ያስተምራል ዲያብሎስ አጅሬ። ዲያብሎስ ለራሱ ነው። ዲያብሎስ አጅሬ ይህንን አግኝቶ ሲረገጠው ይኖራል ከእሳት አግብቶ። በላዩ ተቀምጦ በ10 ጥፍሩ ወቅቶ በልበለው ይለዋል በእሳት መዶሻ፣ በልበለው ይለዋል በእሳት በትር። አርውረው ሲያስበላ ሰንበትን ሲያሽር ሲኖር የነበር ድሃ ሲያስለቅስ አሁን ምን ይሉታል ከዚህ ላይ ማልቀስ? ወትሮ ነበር እንጂ እጅን መሰብሰብ። ሰጥ ብለቻለው በልዓትን ገብገብ እያረደ ቦልቶ የድሃውን በሬ። ምን አንገበገበው ከእሳቱ ላይ ዛሬ? እንደዚህ እያለ በዚህ ዓለም ሲያስተን ኑሮ ጠላት የሆነና እንደገና ዙሮ አይረባም አይጠቅምም የዲያብሎስ ፍቅር። አዙሮ ይጥላል ከእሳት ባህር። በጨለማ ላይ ሰውን ከማጥፋት በብዙ ሰቀቀን በብዙ ፍርሃት ጠበንጃ ለጉሞ በረት ከመክፈት ድሃ እያስለቀሱ ሲኦል ከመግባት ሲበላ ከሚኖር ዘላለም እሳት ይሻልህ ነበር ተርበህ ተጠምተህ ተጠቅተህ ብትገባ ገነት። ያገሃነም እሳት ሲኦል የሚሉት ሀገር ደስታ የለውም ከመከራ በቀር። ውሃው ሲጠጡት እንደ እሬት የሚመር ምናምን የለውም የሚበላ ነገር። አንድ ጊዜ ከእሳት አንድ ጊዜ ከባህር፣ ሁሉ ጊዜ ርቅሶ ነው ሁሉ ጊዜ ጋር። ወዳጅ አይገኝም ረዳት ዘመድ፣ ሁሉም ጠላት ነው በገደል የሚሰድ። እሳቱም አይጠፋ ይኖራል ሲነድ። ጨለማ አሸክሞ እንደዋርካ ግንድ ወሰን ልክ የለውም እርሱም ሲካበድ። በስተኋላው ሆነው ይሉታል በልሂድ እየደበደቡ እየገፉ ግድ። ሳለቁበታል እንዲህ እያሉ አወይ አረማመድ አወይ አካሄድ። ለዓለም ይኖራል ገሃነም ሲወርድ። ይህን የተናገሩት አባ ዘወልደ ማርያም መምህር ዘወልደ ማርያም የሚባሉ በዋልድባ የሚኖሩት ናቸው።